ሰላም ለእናንተ ይሁን የጥበብ ቤተሰቦች። ጠዋት ስትነሺ የመጀመሪያው ተግባርሽ ምንድን ነው? ስልክሽን መፈተሽ ወይስ ስለ ዛሬው ጭንቀት ማሰብ? ብዙዎቻችን ቀናችን የምንጀምረው በሩጫ ነው። ነገር ግን በመጽሐፈ ምሳሌ ላይ የምናገኛት ልባም ሴት ገና ሌሊት ሳለ ተነስታ ቤቷንና ሕይወቷን በሥርዓት ትመራ እንደነበር እናነባለን። ዛሬ አንዲት ልባም ሴት ቀኗን በበረከትና በስኬት እንድታጠናቅቅ የሚረዱ 5 የጠዋት ልምዶችን እናያለን። እነዚህ ልምዶች ሃይማኖታዊ ሥርዓት ብቻ ሳይሆኑ የውስጥ ሰላምሽና የውጭ ስኬትሽ መሠረቶች ናቸው። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም አራተኛው ነጥብ ለብዙዎቻችን የዘነጋነው ግን ሕይወታችንን የሚቀይር ምስጢር ነው። እግዚአብሔርን መፍራት የጥበብ መጀመሪያ ነው። ልባም ሴት ድምጿን ለዓለም ከመሰማቷ በፊት ልቧን ለእግዚአብሔር ታፈሳለች። ጠዋት ስትነሺ የመጀመሪያው እስትንፋስሽ የምስጋና ይሁን። ምስጋና የልብን ጭጋግ ያስወግዳል። ቢያንስ ለ10 ደቂቃ ስልክሽን አርቀሽ ጸልይ። ዛሬ በምትሰሪው ሥራ ላይ ጥበብን ለምኚ። እስኪቶቼ እናንተ ጠዋት ስትነሱ ቀናችሁን በምን ትጀምራላችሁ? ጸሎት ወይስ ሶሻል ሚዲያ? በግልጽነት ኮሜንት ላይ አጋሩኝ። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። መዝሙር 119 ከቁጥር 105። ልባም ሴት አፏን በጥበብ የምትከፍተው ውስጧ በጥበብ ስለተሞላ ነው። ቃሉን ማንበብ ብቻ ሳይሆን ማሰላሰል ማድረግ አለብሽ። ዝምተኛ ሴት እግዚአብሔር የሰጣት ስጦታ ናት ይላል። ይህን ቃል ጠዋት አሰላስለሽ ብትወጪ በቀኑ ውሎሽ አንድ ሰው ቢያስቆጣሽ እንኳ ምላሽሽ የቁጣ ሳይሆን የጥበብ ዝምታ ይሆናል። አንድ ጥቅስ መርጠሽ በስልክሽ ስክሪን ላይ ወይም በትንሽ ወረቀት ጽፈሽ በምታዩ ቦታ አስቀምጪው። የቤቷን አካሄድ ትመለከታለች፣ የሥራ ፈትነትንም እንጀራ አትበላ። ምሳሌ ምዕራፍ 31 ከቁጥር 27። ልባም ሴት የሕይወቷ ሥራ አስኪያጅ ናት። መሪነት የሚጀመረው የራስን ቀን ከመምራት ነው። በየጠዋቱ ዛሬ ምን መስራት አለብኝ ብለሽ 3 ዋና ዋና ሥራዎችሽን ለይተሽ ዕቅድሽን ያዢ። ሥራ ፈትነት ለሐሜትና ለጭንቀት በር ይከፍታል። ሥራሽን በትጋት ስትሰሪ ክብርሽ ይጨምራል። አሁን ለጥቂት ሰከንዶች ቆም በይና አስቢ። ዛሬ ጠዋት ለራስሽ የተናገርሽው ቃል ምንድን ነው? ደክሞኛል ወይስ ዛሬ ድንቅ ቀን ይሆንልኛል? ግርማና ክብር ልብሷ ነው። ምሳሌ ምዕራፍ 31 ከቁጥር 25። ይህ ልምድ ብዙዎቻችን የምንረሳው ነው። ራስን ማዘጋጀት ሲባል ውድ ሽቶ መቀባት ብቻ አይደለም። ልባም ሴት ትዕግሥትን እንደ ሽቶ ትቀባዋለች። ፈገግታን እንደ ጌጥ ትለብሰዋለች። ጠዋት መስታወት ፊት ስትቆሚ ለራስሽ እንዲህ በይ፣ እኔ እግዚአብሔርን የምፈራ ልባም ሴት ነኝ። ዋጋዬ ከቀይ ዕንቁ ይበልጣል። የምሕረትንም ሕግ በምላሷ ላይ አለ። ምሳሌ ምዕራፍ 31 ከቁጥር 26። ልባም ሴት ሰውን የምትገነባ እንጂ የምታፈርስ አይደለችም። ዛሬ ለምታገኛቸው ሰዎች በፍቅር ለመናገር በጠዋት ወስኚ። ቂም ወይም ቅሬታ ካለሽ በጠዋቱ ይቅር ብለሽ ነፍስሽን ነፃ አውጪ። በዙሪያሽ ካሉ ሰዎች ይህች እኮ ልባም ናት የምታያትን አንድ ሴት ስሟን ኮሜንት ላይ ጥቀሽላት። እነዚህ ልምዶች በአንድ ቀን ላይቀየሩ ይችላሉ፣ ግን በየቀኑ ስትደጋግሚያቸው ማንነትሽን ይቀርጹታል። ያስታውሱ፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ይህ ቪዲዮ ከጠቀማችሁ ሰብስክራይብ አድርጉ፣ ለሌሎችም አጋሩ። በሚቀጥለው ቪዲዮ እስክንገናኝ ጥበብ ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር።